ይሄ ሰው በአንድ ጎኑ ከብልጽግና ጋር ይሰራል፣ በአንድ ጎኑ ከሸኔ ጋር ይሰራል፣ በአንድ ጎኑ ከፕሮቴስታንት ጋር ይሰራል፣ በአንድ ጎኑ ከእስልምና ጋር ይሰራል። ክርስቲያኖችን አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። ኦርቶዶክስን ጨርሳለን በአላህ ፍቃድ፣ ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችንና በኦርቶዶክስ ሃይማኖት ተገፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው። ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። አይገባትም ሀገር ለሰራችሁ በአዝነው ሳምንት ብቻ ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአሰኮ በሽርካና ሆንቆሎ ዋቢ ወረዳዎች 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በሳት መውደሙ ይታወቃል። በዚህ ሊቃነ ጳጳሳቱ አይተው እንዳይነካቸው ገለል ብሎ ያሉት እንዳይነካቸው አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ መፍትሄው የተለያየ ነው። በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የሚያስፈልጋት ሚሊተሪ ነው። የታጠቀ የሚገድለውን የሚገድል፣ የሚማርከውን የሚማርክ፣ የተፈናቀሉትን የሚያቋቁም፣ ከአጥር ቅጥሯን የሚጠብቅላት፣ ከአጥር ቅጥሯም ጎን ለጎን ደግሞ ምዕመኗን ደግሞ ቴኬር የሚያደርግላት፣ በቃ አለሽ የሚላት። አሁን ከጥበቃ ዘለን ማሰብ መቻል አለብን። ቤተ መቅደሷን የሚጠብቅላት፣ አጥር ቅጥሯን የሚያስጠብቅላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚሊተሪ ነው የሚያስፈልጋት። የታጠቀ በቃ የሚገድል፣ መግደል ባለበት ሰዓት የሚገድል፣ መሞት ባለበት ሰዓት የሚሞት። በልዩ ልዩ ፈተና ውስጥ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሁኑ ወቅት ከውስጥም ከውጭም የተደቀኑባት ዘርፈ ብዙ የህልውና አደጋዎች ለመከተልና ምዕመኖችን ከጥቃት ለመጠበቅ ስትራቴጂያዊ ለውጥ ማድረግ የሚገባት ወሳኝ ምዕራፍ ላይ ትገኛለች። በዚህ ረገድ ተመሳሳይ ታሪክና አካባቢ ፈተናዎችን በጽናት ካለፈች ከግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን መዋቅራዊ ተመክሮ ትልቅ ትምህርት መውሰድ ወቅታዊና አጣዳፊ ጉዳይ ነው። የግብጽ ኮፕቲክ ቤተክርስቲያን በተለያዩ ጊዜያት ያጋጠማትን የአጥፍቶ ጠፊዎች የሽብርተኞች ጥፋት ተከትሎ በመንግስት ጥበቃ ላይ ብቻ ከመደገፍ ይልቅ የራሷን የውስጥ ደህንነትና የጥበቃ መዋቅር በስፋት አደራጅታለች። የእያንዳንዱ ገዳምና ታሪካዊ ደብር ደህንነት በራሷ የሰለጠኑ የሰው ኃይልና በቴክኖሎጂ አደራጅታ ትጠብቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ መካናትን፣ ታሪካዊ ቅርሶችን፣ ከሁሉ በላይ ደግሞ ንጹሃን ምዕመኖችንና አባቶችን ከአራጆችና ከጥቃት አድራሾች ለመታደግ በቅዱስ ሲኖዶስ የሚመራና ዘመናዊ ዕውቀትን የሰለጠነ የራሷ ጠንካራ የደህንነት የጥበቃ መዋቅር በአስቸኳይ ማዋቀር ይኖርባታል። ግራህን ሲመቱ ቀኝን ስጥ የሚለው የወንጌል አስተምህሮት ትርጓሜ ከግል ወንድማዊ ግንኙነት ይቅር ባይነት ጋር የተያያዘ እንጂ ቤተክርስቲያን ስትጠፋ
ምዕመናን ሲታረዱና መቅደሱ ሲቃጠል እጅህን አጣጥፎ ለመቀመጥ የተሰጠ አይደለም። ራስህንና የራስህን እምነት ከአጥፊዎች መከላከል የተፈጥሮ የሕግ መብት ነው። የግብፅ አባቶች ለቤተ ክርስቲያን ክብር መብት መከበር በአደባባይ በጽናት በመቆም የመንግስትን አካሄድ ጭምር ያስገደለ ታሪክ አላቸው። መንግስታዊ መዋቅሮች በፖለቲካዊ ቁማርና በጥቅም ተጠላልፈው የቤተ ክርስቲያንን መጥፋትና የንጹሃንን መታረድ በቸልተኝነት በሚመለከቱበት አልፎም ተርፎም ገዳዮችና አራጆችን በበሬ እርድ በሚጋብዙበት በዚህ ዘመን በመንግስት ጥበቃ ላይ ብቻ መተማመን ማግለልና መጥፋትን ያፋጥናል። ቤተ ክርስቲያን ክብሯንና መብቷን ማስከበር የምትችለው የራሷ የውስጥ አንድነት ስታጠናክር፣ የውስጥ ባንዳዎችን ከጥፋት ኃይሎች ጋር የሚያብሩ ጳጳሳትን ስታጸዳ ብቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆይ ታሪክሽንና ምእመንሽን ከጥፋት ለመታደግ አሁን ካለሽበት የዝምታና የመደንዘዝ እንቅልፍ በአስቸኳይ ንቂ። የግብፅ ቤተክርስቲያን ታሪክና ጠንካራ የውስጥ ሴኩሪቲ አደረጃጀት ራሷን ክብሯን እንዳስከበረች ሁሉ አንቺም ከመንግስት ፖለቲከኞች ጀርባ መለጠፍን አቁመሽ የራስሽን የተቀናጀ የደህንነት መዋቅር ዘርግተሽ መጋቢዎችንና መንጋሽን ከአራጆች ለመጠበቅ ራስሽን የመከላከል መዋቅር መፍጠር የህልውናሽ ጉዳይ እንጂ ምርጫ አይደለም። ጊዜው ሳይረፍድ አሁኑ እርምጃ ውሰጂ። ከግብፅ ቤተክርስቲያን ተሞክሮ መውሰድ አለባት። እኔ ግብፅ ሀገር ሄጃለሁ። ግብፅ ሀገር ያሉ በገዳማቶቻችን በጠቅላላ በነገራችን ላይ እንደዚህ ሪሞት ኤሪያ ውስጥ ወጣ ያሉት ጋር ታንክ አለ ደጃቸው ላይ። ታውቃለህ ይህን ታሪክ? ግብፅ ሀገር ያላችሁ አላችሁ? ግብፅ ሀገር ያላችሁ አላችሁ? ግብፅ ሀገር ያላችሁ አላችሁ? ታንክ አለ። ወይም ቢኒያም በአቡነ ሩፋኤል ላይ በቂ ማስረጃ ይዞ መጥቷል። በአንድ ጎኑ ከብልጽግና ጋር ይሰራል፣ በአንድ ጎኑ ከሸኔ ጋር ይሰራል፣ በአንድ ጎኑ ከፕሮቴስታንት ጋር ይሰራል፣ በአንድ ጎኑ ከእስልምና ጋር ይሰራል። በመረጃ ነው የምናገረው። ለሸኔዎች በአሁኑ ሰዓት በቋሚነት 200 ሺህ ብር ይሰጣል። 1 ሚሊዮን የሰጠበት ጊዜ አለ። 1 ሚሊዮን የሰጠበት ጊዜ አለ። አሁን የቅድሙ የምናሳያችሁ ፎቶ ከሸኔዎች ጋር የተነሳው ነው። ሌላ ፎቶ ልኬልሃለሁ። ከወይዘሮ አለሚቱ ጋር ያለውን ፎቶ አውጣ። ሰብስክራይብ፣ ላይክ፣ ሼር አድርጉልን። አመሰግናለሁ።